በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የሰላማችን ምንጭ የትንሣኤያችን በኩር መድኃኔ ዓለም ኢየሱስ ክርስቶስ በቸርነቱና በምሕረቱ ጠብቆ ለዚህች ዕለት ለዚህች ሰዓት ስላደረሰን ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋራ ስሙ የተመሰገነ ይሁን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችው የእግዚአብሔር ቤተሰቦች የድንግል ማርያም የአስራት የቃል ኪዳን የመስቀል ስር ያደራ ልጆች የቅዱሳን ሁሉ ወዳጆች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። ኃጢአት በደላችንን ታግሶ በይቅርታውና በአባታዊ ፍቅሩ በቅዱስ ቃሉ ጠርቶ ለዚህች ዕለትና ለዚህች ሰዓት ስላደረሰን ስለማይነገር ስጦታው ስሙ በድጋሚ የተመሰገነ ይሁን። እናቱ እናታችን እመአምላክ ወላዲተ አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን ዓመታዊና ወርሃዊ ክብረ በዓል በሰላም በጤና አደረሳችሁ አደረሰን። የቅዱሳን ረድኤት በረከታቸው በሁላችን ላይ ይደርብን። እንደ እግዚአብሔር መልካም ፈቃድ የዕለቱን ስንክሳር አሰማችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመሰድሱ ለግንቦት በዛቲ ዕለት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 6 በዚህች ቀን ከግብፅ ደቡብ ዳፍራ ከሚባል ሀገር የከበረ አባ ይስሐቅ ምስክር ሆኖ አረፈ። ለዚህም ቅዱስ በሌሊት ራእይ የእግዚአብሔር መልአክ ተገልጦለት የሰማዕትነትን አክሊል ትቀበል ዘንድ ጣዋ ወደሚባል ሀገር ሂድ አለው። ከዚያም በነጋ ጊዜ ከመሄዱ በፊት አባትና እናቱን ሊሰናበታቸው ተነሳ። ሁለተኛም የእግዚአብሔር መልአክ መጥቶ ከሀገሩ እስካወጣውና ሀገረ ጣዋ እስካደረሰው ድረስ እነርሱ በላዩ እያለቀሱ አልለቀቁትም።
በደረሰም ጊዜ መኮንኑን በዚያ ከውሽባ ቤት አገኘው። ከዚያም በወጣ ጊዜ በክብር ባለቤት በጌታዬ ኢየሱስ ክርስቶስ የማምን እኔ ክርስቲያን ነኝ ብሎ በመኮንኑ ፊት በግልጥ ጮኸ። ከኒቅዩስ ሀገርም እስኪመለስ ቅዱሱን ወስዶ እንዲጠብቀው ከወታደሮች አንዱን አዘዘው። ከዚያ ወታደርም ጋር ቅዱስ ይስሐቅ አልፎ ሲሄድ በመንገድ ዳር የተቀመጠ አንድ ዕውር የእግዚአብሔር ቅዱስ ሆይ ይቅር በለኝ፣ ዓይኖቼንም አድንልኝ ብሎ ለመነው። አባ ይስሐቅም የክብር ባለቤት ጌታችን ኢየሱስ ክርስቶስን ስለዚያ ዕውር ለመነው። ያን ጊዜም ዓይኖቹ ተገለጡ። ይህንንም ድንቅ ተአምር ወታደሩ አይቶ የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አምኖ የክርስቲያን ወገን ሆነ። መኮንኑም በተመለሰ ጊዜ ያ ወታደር በመኮንኑ ፊት የክብር ባለቤት በሆነ በጌታችን ኢየሱስ በመታመን ሰማዕት ሆኖ አክሊል ተቀበለ። ከዚህም በኋላ መኮንኑ ቅዱስ ይስሐቅን ጽኑ ስቃይን አሰቃይቶ ወደ ሀገረ ብህንሳ ሰደደው። በዚያም አሰቃዩት። በመርከብም ሲወስዱት የጽዋ ውሃን ለመናቸው። ከቀዛፊዎችም አንድ ዓይኑ የታወረ ውሃን በጽዋ ሰጠው። የከበረ ይስሐቅም ያን ውሃ በላዩ ረጨ። ዓይኑም ድና እንደሌላይቱ ሆነች። ጽኑ ስቃይን የሚያሰቃዩት የብህንሳ ሀገር ሰዎችም ይህን ድንቅ ሥራ በአዩ ጊዜ ወደ መኮንኑ ወሰዱትና ብትገድለውም ብትተወውም አንተ ታውቃለህ አሉት። መኮንኑ ራሱን በሰይፍ እንዲቆርጡ ወዲያውኑ አዘዘ። የከበረች ራሱንም ቆረጡት። የምስክርነት አክሊልንም ተቀበለ። በዚያም ምዕመናን ሰዎች ነበሩ። የአባ ይስሐቅንም ሥጋ በሰረገላ ጭነው በበሮች እያሳቡ ዳፍራ ወደተባለ ሀገሩ አደረሱት። ያሻግሩትም ዘንድ መርከብ ባላገኙ ጊዜ ተሸክመው አሻግረው ወደ ቤቱ አደረሱት። ቤቱንም አፍርሰው በስሙ ቤተ ክርስቲያን አድርገው ሠሯት። ሥጋውንም በውስጧ አኖሩ። ከእርሱም የሚያስደንቁ ብዙዎች ተአምራት ተገለጡ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ እውነተኛ ምስክር ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለይስሐቅ በትዕግሥተ ሕማም ዘተሃየለ ቀኖተ ሐጺን ርሱን አመ ውስተ እዝኑ ተተክለ ኢተግህሰ አዲ ወይተአንተለ ወድህረ በመጥባይት አጽፋረ እዴሁ ተነቅለ እንዘይወድዩ በቁስሉ ግንፋለ። በዚችም ቀን የእስክንድርያ ቄስ የከበረ አባት አባ መቃርስ አረፈ። ይህም ቅዱስ በአባቱ በሚቀድመው በታላቁ በክቡር አባ መቃርስ ዘመን ለአስቄጥስ ገዳም አባት ሆኖ ብዙ ትሩፋትን ሠራ። ስለ እርሱም እንዲህ ተባለ። አንዲት ዘመሚት ነክሳው ገደላት። ከዚህም በኋላ ተጸጽቶ ነፍሱን ገሰጻት። ስለ ዘመሚቷም ሞት በበረሃ ወዳለ ወንዝ ወርዶ ሥጋውንም ለዘመሚት ገልጦ እንደ ዝልጉስ እስኪሆን በዚያ 6 ወር ኖረ። ከዚህ በኋላ ወደ በዓቱ ተመለሰ። መቃርስ እንደሆነም ማንም አላወቀውም።
አንድ ጊዜም እየጸለየ 5 ቀን 5 ሌሊት ቆመ። ልቡም ወደ ሰማይ ተመስጧል። ሰይጣናትም እስከተቃጠሉ ድረስ እጅ ትጋትና ተጋድሎ ከሰራው ትሩፋት ሁሉ ትልቃለች አሉ። አንድ ጊዜም የራእይትን ቦታዎች ሊያይ ወዶ ወደ በረሃ ውስጥ ገባ። 10 ቀኖችም እየተጓዘ ኖረ። በሚመለስም ጊዜ ምልክት ሊሆኑት መንገዱን እንዳይስት ለምልክት የሚያኖራቸው ሸንበቆዎች ከእርሱ ጋር ነበሩና በየመንገዱ ተከላቸው። በደከመም ጊዜ ጥቂት ሊያርፍ በምድር ላይ ተኛ። ተኝቶ ሳለም እነዚያን ሸንበቆዎች ሰይጣን ነቀላቸው። አስሮም በቅዱስ መቃርስ ራስጌ አኖራቸው። በነቃም ጊዜ አያቸውና ወዲያውኑ አጣቸው። አደነቀ። እንዲህ የሚልም ቃልን ሰማ። መቃርስ ሆይ ሃይማኖት ካለህ አታወላውል፣ በሸንበቆችም አትታመን። የእስራኤልን ልጆች በበረሃ ሲመራቸው የነበረ የብርሃን ምሰሶ እርሱ እንደሚመራህ እመን እንጂ አትጠራጠር። ወዲያውኑ የብርሃን ምሰሶ አይቶ ተመለሰ። ከዚህም በኋላ በጎዳና ሳለ ተጠማ። እግዚአብሔርም ከበረሃ ላሞች አንዲቷን ልኮለት ወተቷን ጠጥቶ ረካ። ወደ በዓቱም ተመለሰ። በአንዲት ቀንም ጅብ ወደ እርሱ መጥታ ልብሱን ይዛ ትስብ ጀመር። እርሱም እስከ ዋሻዋ ተከተላት። 3 ልጆቹን አወጣችለት። ባያቸውም ጊዜ ዕውሮች ሆነው አገኛቸው። ከልቡናዋም አሳብ የተነሳ ያችን ጅብ አደነቃት። ግልገሎቿንም ይዞ በዓይኖቻቸው ውስጥ ምራቁን ተፋ። አዳኝ በሆነ በመስቀል ምልክትም አማተበባቸው። ያን ጊዜ ድነው ከእናታቸው ኋላ ሮጡ፣ ጡቷንም ጠቡ። ከዚህ በኋላም ወደ በዓቱ ተመለሰ። እርሷም የበግ አጎዛ መጣችለት። እርሱም ተቀብሎ በላዩ እየተኛ እስከሚያርፍበት ጊዜ በእርሱ ዘንድ አኖረው። በአንዲት ጊዜም ደግሞ ልብሱን ለውጦ በሕዝባዊ አምሳል ሆኖ ወደ አባ ጳኩሚስ ገዳም ሄደ። በታላቁም ጾም ሳይበላ ሳይጠጣ 40 መዓልት 40 ሌሊት ቆመ። የሚሰራውንም እንደቆመ ይታታ ነበር እንጂ አይቀመጥም። መነኮሳቱም አባ ጳኩሚስን ይህን ሰው ከእኛ ዘንድ አውጣው፣ ሥጋ የለውምና አሉት። አባ ጳኩሚስም ሥራውን ይገልጥልኝ ዘንድ እግዚአብሔርን እስከምለምነው ታገሱኝ አላቸው። በለመነውም ጊዜ የእስክንድርያው መቃርስ እንደሆነ እግዚአብሔር አስረዳው። በዚያን ጊዜም አባ ጳኩሚስና መነኮሳቱ ሁሉ ወደ እርሱ ሄደው እጅ ነሱት። ከእርሱም ቡራኬ ተቀብለው ደስ ተሰኙበት። ወደ ቤተ መቅደስም ከእሳቸው ጋር አስገቡት። በገዳሙ ውስጥም በሥራቸው በመመካት በባልንጀሮቻቸው ላይ የሚታበዩ የዚህን ቅዱስ አባት የአባ መቃርስን ጸጋውን አይተው ትሑታኖች ሆኑ። ከዚህ በኋላም ወደ በዓቱ ወደ አስቄጥስ ገዳም ተመለሰ። በእስክንድርያ ሀገርም ዝናብ በተከለከለ ጊዜ ዝናብን እንዲያወርድ አንበጣንም እንዲያጠፋ ወደ እግዚአብሔር አብሮት ለመጸለይ ወደ እርሱ ይመጣ ዘንድ ሊቀ ጳጳሳት አባ ጢሞቴዎስ እየማለደ ላከበት። ያን ጊዜም ተነስቶ ወደ እስክንድርያ ሀገር ሄደ። ሕዝቡም በታላቅ ደስታ ተቀበሉት። በልቡም ጸለየ። ብዙ ዝናብም ዘነበ። ከዝናብም ብዛት የተነሳ
ምድሪቱ ትጠፋለች ብለው እስኪያስቡ ድረስ 2 መዓልት 2 ሌሊት እየዘነበ ኖረ። እጅግም ፈርተው አባታችን ሆይ ዝናቡን አስወግዶ በልክ ይሆን ዘንድ እንዳንጠፋ ስለኛ ወደ እግዚአብሔር ጸልይ ብለው ለመኑት። ያን ጊዜም ጸለየ። ዝናቡም በርቶ በእግዚአብሔር ቸርነት ፀሐይ ወጣላቸው። ይህም አባት ብዙ ታላላቅ ትሩፋቶችን ሰርቷል። እግዚአብሔርም በእጆቹ ድንቆች ታምራትን ገለጠ። ርኩሳን አጋንንት ያደሩባቸውንና ብዙዎች በሽተኞችን አዳናቸው። ይህ አባትም የሰራቸውን በጎ ሥራዎች ሊቆጥራቸው የሚችል የለም። አንድ ሰው በጎ ሥራ እንደሰራ የሰማ እንደሆነ ሰውየው እንደሰራው እስከሚሰራ አይተኛም። የክብር ባለቤት ስለሆነ ስለ ጌታችን ኢየሱስ ክርስቶስ ሥጋና ደም ክብር ምራቁን ሳይተፋ 60 ዓመት ኖረ። 100 ዓመት ከሆነውና ተጋድሎውን ከፈጸመ በኋላ በበጎ ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን። እኛንም ሁላችንን ኦርቶዶክሳውያንን በዚህ ታላቅ ጻድቅ አባት ጸሎት ይማረን። በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለመቃርስ ህሊና መንፈስ ዘተውህቦ መንገለ አርያም ያንብር ኃይለ መለኮት አበቦ ወእጓላቲሃ ለዝእብ እምማመ ኡረት ወተመንድቦ ህየንተ ሃየ ወላቲ በአጻብዒሁ አቲቦ አነዳ በግ ወሃበቶ አስቦ። በዚችም ዕለት የቅዱስ ኤስድሮስ አባት በንንደላኦስ በምስክርነት አረፈ። ደግሞ የምንኩስናን ሥራ ገንዘብ ካደረግኩ ይበቃኛል ብሎ ጵጵስና አልሾምም ያለ የጻድቁ የአባ አሞን የዕረፍቱ መታሰቢያ ነው። በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን ቅድስት ዲላጊ ከ4 ልጆቿ ጋር ምስክር ሆና አረፈች። እነርሱም ሱርስ፣ ህርማን፣ የአፋ ናቸው። ይህችም ቅድስት በክብር ባለቤት ክርስቶስ ሃይማኖት የጸናች ናት። መኮንኑ አርያኖስም ሀገረ አስና በደረሰ ጊዜ ልጆቿን እየነዳች ተቀበላቸው። በፊቱም ቆማ አርያኖስ ወይ ሰማይንና ምድርን በውስጣቸው ያለውን በፈጠረ በክብር ባለቤት ኢየሱስ ክርስቶስ የማምን ክርስቲያን ነኝ አለችው። ልጆቿም እንደርሷ እኛ ክርስቲያን ነን እያሉ በግልጽ ጮኹ። መኮንኑም ሰምቶ ቁጣን ተመላ። ራሳቸውንም በሰይፍ ቆረጠ። ምስክርነታቸውንም ፈጽመው ነፍሶቻቸውን ወደ ክብር ባለቤት ኢየሱስ ክርስቶስ መላእክት ወሰዱ። በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለኪ ሰማይተ ዲላጊ ሰናይተ ስም ዘሃገረ እስና ዘሃዳጊ ምስለ ደቂቅኪ 40 እንበለ ትንትይ እምትሱኢ ለአማልክት ወእምዕጣነ ታይርጊ ተመትሮ ክሳድ አብደርኪ ወሃሬኪ ዮጊ። በዚችም ዕለት ደግሞ ንጽሕናን፣ ቅድስናን፣ ድንግልናን ገንዘብ ያደረገች ተሃራሚት ሰሎሜ አረፈች። ይህችም ቅድስት ወረብ ከሚባል ሀገር ናት። ወላጆቿም እግዚአብሔርን የሚፈሩ ናቸው። በበጎ አስተዳደግም አሳደጓት። ባደገችም ጊዜ እርሷ ሳትፈቅድ አንድ መኮንን አጭቶ በሰርግ አገባት። ያን ጊዜም አምላካዊ ኃይል ከልክሎት ወደ እርሷ መቅረብ አልቻለም፣ አባለ ዘሩ ተቀስፏልና። በእንደዚህም እያለች ራሷን ሰውራ በሌሊት ሄደች፣ በእግዚአብሔር ኃይል አመለጠች። ቅዱሳን ባሉበት ሁሉ በመዞር በጾም በጸሎት ተወስና እውነተኛ መንገድን ጌታ የመራት ዘንድ በቀንና በሌሊት ስትማልድ ኖረች።
ጌታችንም ልመናዋን ሰምቶ ወደ ደብረ ሊባኖስ ገዳም አደረሳት። የመላእክት የሆነ አልባሰ ምንኩስናን በአባ ዮሐንስ ከማ እጅ ለብሳ የሰውን ልብ የሚያስደነግጥ ጽኑ ገድልን ተጋደለች። በጾም በጸሎት በተመሰገነ ድል ሁሉ የፍጹማን አባቶችን ጎዳና ተጓዘች። በመጽሐፈ ገድሏ እንደተጻፈ ብዙዎች ድንቆች ታምራትንም እስከ ማድረግ ደርሳ ከዚህ በኋላ በሰላም አረፈች። ለእግዚአብሔርም ምስጋና ይሁን። እኛንም ሁላችንንም በዚች ጻድቅት ቅድስት ጸሎት ይማረን፣ በረከቷም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም እብል ለሰሎሜ ጠባም ጸቃውአ መዓር ዘትትኤለድ አምሳለ ተገብሮት አለንህብ ምስለ ደናግል ትተአሰይ በቤተ ክብካብ አሂለቀት ሥጋሃ በስቃየ ጻማ እጾብ እስከ ወደይዋ በንስቲት መሶብ። በዚችም ዕለት ገድሉን በሰይፍ የፈጸመ የከበረ አባት አባ ደናስዮስ አረፈ። እግዚአብሔርም በጸሎቱ ይማረን ለዘላለሙ አሜን። ሰላም ለደናስዮስ ለይስሐቅ ማእምሩ እስከ ተጼወወ በተአምሩ ነኮንን ጠግአ ወለጸቀ ምስለ መንበሩ ከመይሁር ለምሳህ ሀበ ተጽፈ ማህደሩ እስከ በመጥባይት ፈጸማ ለበድሩ። ሰላም ለልደትከ እምነ ህሪት ማኅፀን ዘየአውዳ መልአክ በሰይፈ እሳት ርሱን ሲኖዳ ርእሶሙ ለባሕታውያን የራን ከመገብረ እህወ እምከ አመለሊከ ሕፃን መልዕልተ ድማህየ ይንበር እዴከ ዘይምን። ግንቦት 6 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ አባ መቃርስ ገዳማዊ፣ ሁለተኛ እናታችን ቅድስት ሰሎሜ ኢትዮጵያዊት፣ ሶስተኛ አባ ይስሐቅ ጻድቅ፣ አራተኛ ቅድስት ዲላጊና አራቱ ሴት ልጆቿ ወይም ሰማዕታት፣ አምስተኛ ቅዱስ ደናስዮስ ሰማዕት፣ ስድስተኛ ቅዱስ በንደላዎስ ሰማዕት ወይም የታላቁ የኤስድሮስ አባት፣ ሰባተኛ አባ አሞን ጻድቅ ጵጵስናን አልፈልግም ብሎ የሸሸ ታላቅ አባት ናቸው። ወርሃዊ በዓላት ደግሞ አንደኛ ቅድስት ደብረ ቁስቋም፣ ሁለተኛ አባታችን አዳምና እናታችን ሔዋን፣ ሶስተኛ አባታችን ኖህና እናታችን አይከል፣ አራተኛ ነቢይ እግዚአብሔር ቅዱስ ኤልያስ፣ አምስተኛ ቅዱስ ባስልዮስ ዘቂሳርያ፣ ስድስተኛ ቅዱስ ዮሴፍ አረጋዊ፣ ሰባተኛ ቅድስት ሰሎሜ፣ ስምንተኛ አባ አርከስሎስ፣ ዘጠነኛ አባ ጽጌ ድንግል፣ አስረኛ ቅድስት አርሴማ ድንግል ናቸው። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። የቅዱስ ዮሐንስ ወንጌል ምዕራፍ 6 ከቁጥር 53 እስከ 56። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምዕለተ ጸምዱከ ዘልፈ ለእለ አነብብ ተወከፍ ዘንዴቴየ መጽሐፈ እንተ ረሰይከ እግዚኦ ጸሪቀ መበለት ውኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዘአጸሐፎ እንዘይደርስ ለዘአንበቦ ወለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይመሐረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን። የቅዱሳን ረድኤት በረከታቸው ይደርብን። ቃል ኪዳናቸው አይለየን። በሰላም ያሳደረን አምላክ በሰላም እንዲያውለን። አቡነ ዘበሰማያት እንበል። ትምጻእ መንግሥትከ ወይኩን ፈቃድከ በከመ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ንህድግ ለዘአበሰ ለነ ኢታምአነ
በዚህ አካሄድ መንግስት ኢየሱስ ክርስቶስ እስራኤለነ ኃጣውኢነ ኮኑ ፍቱሐነ ወንጹሐነ ይረስየኒ ይረስይክሙ ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበለ 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ። ተወካፌ ንስሐ ሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰራ ኃጢአት። እግዚአብሔር ይፍታ፣ እግዚአብሔር ይባርክ፣ እግዚአብሔር ይጠብቃችሁ። በሰላም ዋሉ።